የትግራይ ክልል ጊዜያዊ አስተዳደር ውድቅ አድርጎታል። የአፋር ክልልን መግለጫ ማለት ነው። የአፋር ክልል ያወጣው መግለጫ መሰረተ ቢስና እንደዚሁም ደግሞ የአፋር እና የትግራይ ክልልን ወንድማማችነት ህዝቦች ሰላማዊ የሆነ ጉርብትናን ለመናድ የተሰጠ መግለጫ ነው ሲል ነው የትግራይ ክልል ጊዜያዊ አስተዳደር የገለጸው። የአፋር ክልል ትናንትና ምሽት 6 ቀበሌዎች ተያዙብኝ፣ እንደዚሁም ደግሞ በርካታ ንጹሃን ተፈናቅሎብኛል፣ በሞርተርና በከባድ መሳሪያዎች በ6 ቀበሌዎች ላይ ጥቃት ተከፍቶብኛል፣ 6 ቀበሌዎችም ተይዞብኛል ብሎ መግለጫ አውጥቶ ነበረ። የፕሪቶሪያው ስምምነትም እንደተጣሰ ይፋ አድርጎ ነበረ። ጊዜያዊ አስተዳደሩ ግን ምላሽ ሰጥቷል። ይሄ መሰረተ ቢስ ነው ሲል ነው ምላሽ ሰጥተው። ጊዜያዊ አስተዳደሩ በበኩሉ የፕሪቶሪያው ስምምነት እንዳይፈጸም እያደረገ ያለው የፌዴራል መንግስቱ ነው ሲል ነው ምላሽ የሰጠው። ጊዜያዊ አስተዳደሩ ይህንንም ቢልም በርካቶች ግን በዛ አካባቢ በነዚህ በ6 ቀበሌዎች እንደተፈናቀሉ ነው ይፋ የተደረገው። እኔም እንግዲህ ጥቃቱን መረጃ አድርሻችሁ ነበረ። ጌታቸው ረዳ ይህ ኋላ ቀር የሆነ ኃይል ነው እንግዲህ ጥቃት የከፈተው የቀይ ባህር እና ሌሎችም ጉዳዮች ላይ ትኩረት በምናደርግበት ሰዓት ይሄ ኋላ ቀር የሆነ የህወሓት ቡድን ጥቃት ከፍቶብናል ሲል ጌታቸው ረዳም ይፋ አድርጓል። ጌታቸው ረዳ እንግዲህ በዛ በሀራ መሬት ነጻ የሚሉትን ታጣቂዎች በዋናነት እየመራ ያለ እንደሆነ ይታወቃል።